አብርሃም ጤነኛ ሰው የሚሆንበት ነገር ላይ እንዳልሆነ ሁላችንም አውቀናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ የአብርሃም ሁኔታ ከቀን ወደ ቀን እንግዲህ አሳሳቢ ደረጃ ላይ እየደረሰ መጥቷል። እውነት ለመናገር እንግዲህ ትላንትና ያየነው አንድ ነገር አለ። እንግዲህ ኤፍሬም እና ሩታ አብርሃም ወደ ቤት እንደተመለሰ ነግረውን ነበር ባለፈው። በመመለሱም እንግዲህ ደስተኛ እንደሆነ ከልጁ ጋር ከሩታ ጋር አሪፍ ጊዜ እያሳለፈ እንደሆነ እንግዲህ ሲናገሩ ሰምተን ነበር። እንግዲህ ትላንትና አብርሃም ራሱ መጥቷል። እንግዲህ ሲመጣ ግን አብርሃም እውነት እንነጋገር ከተባለ ሌላ ሰው ሆኖ ነው የመጣው። በቃ ሌላ ሰው ማለት ነው። ምክንያቱም በጣም ፈዞ ነበረ፣ ተደናግሯል። የሚያወራው ነገር ራሱ ትክክል አይደለም፣ አወራሩ ትክክል አይደለም፣ ፊቱ ላይ የሚነበበው ነገር ትክክል አይደለም። አይታችሁት ከሆነ በቃ ቪዲዮ እስከሚያልቅ ድረስ ሲያወራ አይኑ ይርገበገብ ነበረ፣ ተደናግሯል። በቃ ምንም ነገር የሚያውቅ አይመስልም፣ ምንም ነገር የሚያስታውስ አይመስልም። እና የሆነ የተደረገው ነገር እንዳለ ግልጽ ነው። ምክንያቱም ሁላችንም ያየነው የተረዳነው ነገር ስለሆነ፣ በዛ ላይ ደግሞ እነ ኤፍሬምም እነ ሩታም እንግዲህ ልባቸውን ሞልተው በእርግጠኝነት አብርሃም ወደ ሩታ ቤት እንደሚመለስ ሲናገሩ ስለነበረ፣ ከዚያ በተጨማሪ ደግሞ ሩታ ራሷ እንግዲህ አብርሃም ዋናው ወደ ቤቱ መመለሱ ነው በምንም አይነት መንገድ ይሁን እንጂ እያለችም ስታወራ ስለነበረ ማለት ነው። ለማንኛውም ግን ያም ሆነ ይህ እንግዲህ ሩታም የሆነ ነገር አድርጋለች፣ ሄርሜላም የሆነ ነገር አድርጋበታለች የሚሉ ወሬዎች እጅግ በጣም እየበዙ መጥተዋል። አስተውላችሁ ከሆነ አብርሃም የሄርሜላን ሰዓት አውልቋል። እንደገና ደግሞ አብርሃም የሩታን ሀብል ደግሞ አድርጓል። ስለዚህ እንግዲህ ሰው ለሁለት ተከፍሏል። ግማሹ ሄርሜላ የሰጠችውን ሰዓት ሲያወልቅ ወደ ልቦናው ተመለሰ፣ ስለዚህ ሩታ ቤት ገባ የሚሉ አሉ። ግማሾቹ ደግሞ ሩታ የሰጠችውን ሀብል አንገቱ ላይ ሲያደርግ ሄርሜላን ተዋት ረሳት የሚሉ ሀሳቦችም አሉ። ስለዚህ ይሄ ነገር መፍትሄው ምንድን ነው? ማን ነው የሆነ ነገር አብርሃም ላይ ያደረገበት የሚለው ነገር እንግዲህ ለማወቅ ያስፈልጋል ማለት ነው ግዴታ። ምክንያቱም መፍትሄውን ለመፈለግ ማለት ነው። እንግዲህ ምንድነው መደረግ ያለበት? አሁን ላይ አብርሃም ራሱን የሚያውቅበት ደረጃ ላይ አይመስለኝም እንደግል። ምክንያቱም ትላንትና ካየናቸው ቪዲዮዎች አንጻር ሄርሜላን ራሱ እንደ ረሳት አይነት ነገር አክት ሲያደርግ አይተናል። እንደዛ አይነት ስሜት አለው። በሌላ በኩል ደግሞ የራሱ ልጅ ልዑልን ራሱ አድጓል። በጣም ስንት ወር ሆነው ልደቱን እናክብርለት ምናምን የሚሉ የማይመስሉ ነገሮችንም ሲያወራ ስለነበረ ማለት ነው። ስለዚህ ከትላንትናው ነገር ተነስተን አብርሃም ጤንነት ላይ አይደለም ያለው። በቃ ያስታውቃል። ምንም አይነት ነገር እያስታወሰ አይደለም፣ ከራሱ ጋርም አይደለም። የተወዛገበ ፊት ነበር የሚታይበት ምናምንና አብርሃም ከራሱ ጋር አይደለም። ስለዚህ ምንድነው መፍትሄው? አብርሃምን ወደ ልቡ ወደ ራሱ ለመመለስ ወይ ደግሞ ሄርሜላ ናት የሆነ ነገር ያደረገችው፣ ሩታ ናት የሆነ ነገር ያደረገችው የሚለውን ነገር በደንብ ለማወቅ ቀላል መፍትሄ አለ። እሱንም እንግዲህ ማድረግ የሚችሉት ቤተሰቦቹ ናቸው፣ እነ ቡዜ እነ ዴቭ ማለት ነው። እንግዲህ ለአብርሃም ቅርብ ነን የሚሉ ሰዎች አብርሃምን ወደ ጤንነቱ ወደ ራሱ ለመመለስ የሆነ ነገር ማድረግ አለባቸው ብዬ አምናለሁ። ነገር ግን ሁላችንም እንዳየነውም እንደተረዳነውም አሁን ላይ አብርሃም ጤንነት ላይ ያለ አይመስለኝም፣ እኔ እንደግል ማለት ነው። ምክንያቱም በቃ ያስታውቃል። ወደ ሩታ መመለሱ እኮ መልካም ነገር ነው። በቃ ጥሩ ነው። ሩታ ሚስቱ ነች፣ አብረው ይኖራሉ፣ ልጃቸውን በፍቅር አብረው ያሳድጋሉ። ይሄ ነገር ጥሩ ነገር ነው። ነገር ግን ይሄ ነገር አሪፍ የሚሆነው ወይ ደግሞ ጥሩ የሚሆነው አብርሃም በራሱ ተነሳሽነት ቢያደርገው ነው። በቃ ማንም ሳይገፋፋው በራሱ አይምሮውን ተጠቅሞ ቢያደርገው ነው የሚሻለው እንጂ የሆነ ነገር ተደርጎበት ባይሆን መልካም ነው ባይነኝ እንደግል ማለት ነው። ስለዚህ ምንድነው መፍትሄው? ወይ ደግሞ ማን ነው የሆነ ነገር ያደረገበት የሚለውን ነገር ለማወቅ ወይ ደግሞ አብርሃም እስከዛሬ ድረስ ሄርሜላ ጋር የነበረው በራሱ ሀሳብ ነው ወይስ የሆነ ነገር ስላደረገችበት ነው? አሁንስ አብርሃም ወደ ሩታ የተመለሰው በራሱ ተነሳሽነት ነው ወይንስ ሩታ የሆነ ነገር አድርጋበት ነው የሚለውን ለማወቅ እንግዲህ ምንድነው መፍትሄው? አብርሃም ወደ ጸበል መግባት አለበት። አለቀ። ምክንያቱም በቃ ጸበል የማይፈውሰው ነገር የለም። አብርሃም ወደ ጸበል ሄዶ ተጠምቆ ከዳነ በኋላ የአብርሃምን ትክክለኛ አስተሳሰብ እናውቃለን ማለት ነው። ምክንያቱም ከጸበል ድኖ ሲወጣ እንግዲህ ወደ ሄርሜላ ቀጥ ብሎ ከሄደ
ሩታ ሀብሉ ላይ የሆነ ነገር አስደርጋበታለች ብለን እናምናለን። ከዚያ በተቃራኒው ደግሞ አብርሃም እንግዲህ ከጸበል ድኖ ሲወጣ ቀጥ ብሎ ወደ ሩታ የሚሄድ ከሆነ ደግሞ ሄርሜላ ሰዓቱ ላይ የሆነ ነገር አስደርጋበት ነበረ ብለን እናምናለን ማለት ነው። ነገር ግን እነዚህ ነገሮች ከመከናወናቸው በፊት ቅድሚያ የአብርሃም ጤንነት ይቀድማል ብዬ አምናለሁ። ስለዚህ አብርሃም አሁን ካለበት ነገር ላይ መዳን መፈወስ አለበት የሚል የግል እምነት አለኝ። ይህን ነገር ሊያደርጉ የሚችሉት ደግሞ ቤተሰቦቹ ናቸው፣ እነ ቡዜ እነ ዴቭ ማለት ነው። ምክንያቱም በዚህ ሰዓት እንግዲህ ኤፍሬም የአብርሃም ወዳጅ ነው ብዬ ወይ ደግሞ የአብርሃም ወንድም ነው ብዬ ማውራት ስለማልችል ማለት ነው። ምክንያቱም ምናልባት ከሩታ ጋር ተማክረው የሆነ ነገር አድርገውበት ከሆነ ያው ኤፍሬምን በዚህ መንገድ ልናምነው ስለማንችል አብርሃምን ቤተሰቦቹ የቅርቡ ሰዎች እነ ቡዜ እነ ዴቭ ምናምን ወደ ጸበል ቢያስገቡት የተሻለ ነው የሚል እምነት አለኝ። ምክንያቱም ከጸበል ሂዶ ተጸብሎ ከዳነ ከተፈወሰ በኋላ የአብርሃም ትክክለኛ ማንነት ስለሚገለጥ ማለት ነው። ለማንኛውም ግን አሁን ላይ ቁመን ሩታ ናት ያደረገችበት ሄርሜላ ናት ያደረገችበት የሚሉትን ነገሮች መወሰን አንችልም። ሁላችንም በእነሱ ቦታ ስላልሆንን በእነሱም መፍረድ ስለማንችል ማለት ነው። ምናልባት ሄርሜላ ሰዓቱ ላይ አስደርጋበት ሊሆን ይችላል ከሩታ ያፋታችው ያለያየችው ሩታን እንዲተው ያደረገችው አናውቅም። አሁን ላይ ደግሞ ትላንትና እንዳየነው እንግዲህ ሄርሜላን የረሳት እስከሚመስል ድረስ ሲወዛገብ ስላየነው ሄርሜላን እንዲረሳት እንዲርቃት ደግሞ ሩታ ሀብሉ ላይ አስደርጋበት ሊሆን ይችላል አናውቅም ይሄንንም። ስለዚህ ያለው መፍትሄ አብርሃምን ወደ ጸበል ማስገባት ነው። ምክንያቱም ከሩታ ጋርም ከሄርሜላ ጋርም ከመሆኑ በፊት መጀመሪያ የአብርሃም ጤንነት ይቀድማል። ምክንያቱም በዚህ ሁኔታው ሩታ ጋር ቢሆን ራሱ የሚጠቅማት አይመስለኝም እውነት ለመናገር። ምክንያቱም በቃ ራሷ ናት እየመራችው ያለችው ማለት ነው። ሩታ ይህንን ነገር አድርጋበት ወደ ቤቷ ካስገባችው በቃ ራሷ እንደፈለገች እያንቀሳቀሰችው ነው እንጂ ከልቦና ከህሊናው አይደለም ማለት ነው ሁሉንም ነገር የሚያደርገው ከዚህ በኋላ። ስለዚህ ለሩታ ራሱ የሚጠቅማት አይመስለኝም። ምናልባት ደግሞ ሄርሜላ አስደርጋበት ኖራ የሄርሜላን ሰዓት ልክ ሲያወልቅ ወደ ሩታ ሄዶም ከሆነ ይሄ በጣም መልካም ነገር ነው እውነት ለመናገር። በቃ ሄርሜላ አስገድዳው ወይ ደግሞ ራሱ ሳይፈልግ ህሊናውን ተቆጣጥራ ነበር ወደ እሷ ያመጣችው ማለት ነው። ስለዚህ አብርሃም የሩታም የሄርሜላም ሳይሆን በፊት መጀመሪያ የራሱ መሆን አለበት። ከራሱ ጋር ከህሊናው ጋር መሆን መስማማት አለበት ብዬ አምናለሁ። ስለዚህ ይሄ ነገር ደግሞ እንዲሆን ቤተሰቦቹ ቀረብ ብላችሁ ብታግዙት፣ ከሁለቱም ከሩታም ከሄርሜላም አርቃችሁ በቃ ጸበሉ ቦታ ወስዳችሁ አጸብላችሁት ጤንነቱ ተመልሶ ወደ ራሱ ወደ ህሊናው ተመልሶ ነገሮችን በራሱ ማድረግ የሚችልበት ደረጃ ላይ እስከሚደርስ ድረስ ብትንከባከቡት መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።